እንዴት ናችሁ? እንኳን አደረሳችሁ። ሁሉ ሰላም ነው ወይ? ትንሽ ቆይት ያለ መዝሙር ይዤ መጥቻለሁ። የህብረት መዝሙር ለበዓል የሚሆን የህብረት መዝሙር መርጬ ይዤላችሁ መጥቻለሁ። ከግጥም ግጥም፣ ከዜማ ዜማ፣ ከክሊፕ ክሊፕ ይድረስ ያልሆነ የላቀ ስራ ከልጅ እስከ አዋቂ ያመነ ያላመነ ቢመለከተው የሚያጎረብጥ ለካ በህብረትና በስነ ስርዓት የሚሰራ ስራ እንደዚህ ሞገስ አለው። Oh, Jerry Negia. Wow, I love everything. Lyrics, vocal, music, video. Good job, guys. Bless you all. ይሄማ ስብከት ነው። ዜማ ሰጣችሁት እንጂ ተባረኩ። መልከጼዴቅ ኢትዮጵያዊ ነበረ። አሜት ይላል ስሙ ራሱ የጻድቅ መልክ ማለት ነው። በሌላ ቋንቋ ትርጉም የለውም። የት እንዳመጣው አናውቅም። አማኒ አንደኛ ሳሚ ሬቨሌሽን አሜዚንግ ሶንግ ዩ አር ብለስድ ጄኔሬሽን አውቶ ኤክሶደስ የኤክሶደስን ቪዲዮ ጠብቁ፣ ሰሞኑ ይመጣሉ። እሺ ሳውንድስ ናይስ ብለዋል። ታንክስ ኤክሶዬ ብለውታል። አንድ ኮመንት አለች፣ እሷን ደግሞ መዝሙሩ መሀል ላይ ያስገብተን የምንወያይበት ሀሳብ ስለሆነ ያኔ እንወያይበታለን ማለት ነው። ካሌብ ሪከርዲንግ ስቱዲዮ ሄማልስ ማህሌት ከደናው ረቡኒ ነው እንደሚሉት። እኔ ደግሞ ገደለው የሚል ነበር የሚመስለኝ። በፊት አውዲዮን ብቻ ነበር የሰማሁት፣ ቪዲዮን አላየሁትም። ሪያክት ለማድረግ ስል አስበሩበት፣ እሺ አስበሩበት። ሪያክት ቪዲዮ ለመስራት ስል እኔ ቪዲዮ አላይም ነበር ረጅም ጊዜና በአውዲዮ ብቻ ሰምቼው ነበር እና ገደለው የሚል ነበር የሚመስለኝ። ከደናው አሮጌውን ኪዳን ከድኖታል ነው ሀሳቡ። ካሉ ቦታ አመራረጣቸው አበደ ነው። በሞሪያም የታየው ታስሮ በዘሳቤቅ የሳሌም ንጉሥ ነው እርሱ መልከጼዴቅ። የአዲስ ኪዳን የደህንነት መባ ይላችሁ የድሮውን ፓተርን ሰምታችኋል። ኪክ ስኔር ኪክ ይልና ስኔር ስትጠብቁ ቱምቱም ፓምፓም የአዲስ ኪዳን የደህንነት መባ በሀያት ሁሉ ተክቶታል። የሆነልን በሥጋ ወደ መንግሥት መጣ። የአዲስ ኪዳን የደህንነት መባ ድምፁ ከለር እኮ የትም ነው የሌለው። ያምራል በጣም በኢየሱስ የደህንነት መባ መንገድ የሆነልን በሥጋ ወደ መንግሥት መግቢያ እድፈት የሌለበት ከአርያም የሆነ ጽድቁና አኩና ጽፍን ኦኬ ዘርለ ደሙ ነጠብጣብ በፍቅር እጆቹ በሕይወት መዝገብ ላይ ጻፈ። የታመነው ተስፋ የነፍሳችን ቀንዲል ግን ምንድን ነው ቀንዲል? ይሄ እንትን ዘይት የሚያፈሱበት አዶን ነው ትርጉሙ ቀጥታ የመዳናችን
third ወራሽ አደረገ እርሱ ሆኖልኝ እምነቴ እና መንገድ ሰከንድ በዚህ ደረጃ እንደዚህ ውብ ሆኖ ዋው ምን አይነት በቃ ሌላ ሳይዱን ያሳየን በጣም ያበደ አሬንጅመንት ነው። ብሩክ ያልዘመረ ማስካ በጣም ሲኒማቲክ ነው። ወደ ግጥሙ ልምጣ። እሺ በሞሪያም የታየው ታስሮ በዕፀ ሳቤቅ ማለት እንግዲህ የአብርሃምና የይስሐቅ ታሪክ ያ በጉ ማለት ነው። መስዋዕቱ የሆነው በግ ታስሮ የታየው በዕፀ ሳቤቅ። እሺ የሳሌም ንጉስ ነው እሱ መልከ ጼዴቅ። ስለዚህ እኛ እንግዲህ እንዴት አድርገን ነው መንፈታዊያንን ክፍል ብዙ ጊዜ በይስሐቅ በኩል ተተክቶ የተሰዋው በጉ ስለሆነ ያ በጉ ኢየሱስ ነው ብለን እንተረጉማለን። ከዛ ደግሞ እሱ ማንብል አሉ የሳሌም ንጉስ ነው እርሱ መልከ ጼዴቅ። ስለዚህ በተዘዋዋሪ መልከ ጼዴቅ ኢየሱስ ነው የሚል ሀሳብ ነው ለማንሳት የሞከሩት ማለት ነው። ባት አንድ ኮመንት ላንብብላችሁ። የተቀመጠ ኮመንት እዚህ ጋር አለና በጣም ደስ የሚል መዝሙር ነው ይልና መልከ ጼዴቅ ግን ኢየሱስ አይደለም ይላል። ኦኬ ከዛ በኋላ ብሩክ ነው አንድ መልስ የመለሰለት የብዙ ሰዎች መከራከሪያ ነጥብ ነው። በዘፍጥረት 14:18 ላይ መልከ ጼዴቅ አብርሃምን እንዳገኘው አብርሃምም ለመልከ ጼዴቅ ከምርኮ አስራት እንደሰጠው ተጽፏል። ክፍሉ መልከ ጼዴቅን አንደኛ የልዑል እግዚአብሔር ካህን፣ ሁለተኛ የሳሌም ንጉስ ሲል ይገልጸዋል። መልከ ጼዴቅ በነበረበት በዛ ዘመን የክህነት ስርዓት አልነበረም። እሺ ደግሞ በብሉይ ኪዳን አንድ ሰው ካህንም ንጉስም መሆን አይችልም። ኦኬ እዚህ ጋር ነጥብ ለመስጠት መልከ ጼዴቅ እስራኤላዊ አይደለም። በእስራኤል ህግ ነው አንድ ሰው ንጉስም ካህንም መሆን የማይችለው እንጂ ሰውዬው እኮ ከእስራኤል ከመምጣቱ በፊት ነው የነበረው። እስራኤል ማለት እኮ የአብርሃም ልጅ ነው ያዕቆብ ነው። ስለዚህ እንደዛ ብለን መከራከሪያ መቅረብ አንችልም። እሺ ሁለቱም ሹመት የያዘ ክህነቱ ንግስናው ለዘላለም የሆነ ኢየሱስ ክርስቶስ ብቻ ነው። ዋና ነገር መሆን ያለበት መልከ ጼዴቅ ኢየሱስ ነው አይደለም የሚለው ሳይሆን በኢየሱስ ክርስቶስ ዘላለማዊ ሊቀ ክህነትና ዘላለማዊ ንግስና ላይ መለኮትነትን ማመን መሆን አለብን። ተባረኩ። ኦኬ ትክክለኛ ሀሳብ ነው መጨረሻ ላይ እየተናገረው። ነገር ግን ያው ግጥም አቅርበ በመዝሙር እስከቀረበ ድረስ ሀሳቡ ትክክል ነው አይደለም የሚለውን ነገር ያው መወያየት ስለሚኖርብን ማለት ነው። ስለዚህ መልከ ጼዴቅ ኢየሱስ ነው አይደለም። እሺ ውድ ወንድሞቼ ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነው ይላል። እዚህ ጋር ደግሞ ሀሳብ ለመስጠት እንደ መልከ ጼዴቅ ማለት እዚህ ጋር እንግዲህ እንደ መልከ ጼዴቅ እንደ እግዚአብሔር ልጅ ሹመት እያለ ይገልጸዋል ማለት ነው። ያንን ክፍል ዕብራውያን 7 ማንበብ፣ ዘፍጥረት 14 ማንበብ፣ መዝሙር 110 ማንበብ ትችላላችሁ። እነዚህ ክፍሎች አሉ እንደ መልከ ጼዴቅ እንደ እግዚአብሔር ልጅ እያለ ማለት ነው። ስለዚህ እንደ እግዚአብሔር ልጅ የሚለው ወይም እንደ መልከ ጼዴቅ የሚለው ሀሳብ ምንድነው? በተነጻጻሪ ዘይቤ ነው የቀረበው ሀሳቡ ማለት። ተነጻጻሪ ዘይቤ ማለት ሁለቱን ነገሮች አያይዞ ለማቅረብ የሚጠቀምበት ነው። እንደ ከጋር ምናምን እንደዚህ አይነት ቃላቶችን ይጠቀማል ማለት ነው። ስለዚህ እንደ ማለት ነው ማለት አይደል። እሱ እንደ ልጄ ነው እሷ እንደ እናቴ ናት ካልክ ትክክለኛ እናት ወይም ትክክለኛ ልጅ አይደለም ማለት ነው። እንደ ልጄ ነው የማየው፣ እንደ ወንድሜ ነው የማየው። እንደዚህ አይነት ቃላቶችን መተካት እንችላለን። ኢትዮጵያ ውስጥ ካሉ በጣም ትልልቅ መምህራን ወንጌላዊ ያሬድ ጥላሁን፣ ዳዊት ፋሲል እና ነቢይ ጥሌ ያስተማሩት እነዚህ 3 ትምህርቶች ማየት ትችላላችሁ። ስለ መልከ ጼዴቅ ትልልቅ መምህራንም እኔ መልከ ጼዴቅ ኢየሱስ ነው ብሎ ሲያስተምሩ አላየሁም። መልከ ጼዴቅ ኢየሱስ አይደለም። መልከ ጼዴቅ በዛ ዘመን የነበረ አንድ ሰው ነው። እሺ ቀጥሎ ደግሞ እነዚህን ደግሞ ስክሪንሾቶች ማየት ትችላላችሁ። አስቀምጥላችኋል፣ ወይም ቴሌግራም ላይ አስቀምጥላችኋል። እነዚህን ማንበብ ትችላላችሁ። ኢየሱስ መልከ ጼዴቅ እንዳልሆነ የሚያስረዱ ከትልቁ የመጽሐፍ ቅዱሳችን ማብራሪያ ላይ ማለት ነው። ከዛ የተወሰዱ ናቸው። ሀሳቤ ይሄ ነው። ኢየሱስ መልከ ጼዴቅ አይደለም። መዝሙሩ ግን በጣም ያበደ ነው። እርሱ መልከ ጼዴቅ ስማ
የኤቢ ድምፅ በጣም ቀጭን ነው። ምንድን ነች እቺ? በእናትህ ስማ፣ ምናልባት ፍላት 7 ምናልባት የአዲስ ኪዳን በግ የደህንነት መባ መንገድ የሆነልን በሥጋው ወደ መንግሥት መግቢያ ቀድም ያለው ልጅ ካህናችን ወደ ቅድስ ገባ የገዛ ይዞ ጽሕፈታችን ዲዲ በሞቱ ተሽሯል በእርሱ ተሰርዞ ዋስትና የሰጠን ለተሻለው ኪዳን የቆመ መካከለኛ ወድጃታለሁ፣ ግን ያኛው ይበልጣል። በደሙ ዋጅቶናል ሆኖልናል መዳኛ። ኧረ አገላለጻቸው ኧረ ሲኒማቲክ ረቡኒ እናመሰግናለን። ኮሮና ታይም አሁን ነህሚያ ካሉ ለካሉ አንዴ በጣም የሚያስገርም አሬንጅመንት ኤፒ ካዶሽ ያበደ ሚክሲንግ ነው በጣም በረከት ስፈልገት እንዴ ቻሽን ሰማት ዲዲ ከባድ ሚዛን ናቲ ደሳለኝ ኦኬ እሱ ነው ለዛ አስጨነቃት። የመጨረሻዋን ሲንቲሳይዝ ሎጎ ሶሎ የተጫወታት ዳዊት ለሚ እሱ ነው። ማይነር ሳሳማ መጠርጠር ነበረ ብዬ ዋው እውነት ነው። ክፍሉን ዜማ ሰጡት እንጂ በቃ ቀጥታ መጽሐፍ ላይ ያለውን ነገር ነው የዘመሩት። ዋው ከባድ እኮ ማለት ያነበብከውን ራሱ ለግጥም እንዲሆን አድርገህ መጽሐፍ በጣም ከባድ ነገር ነው። እንዴት የሰጡት ዜማ በራሱ በጣም ቆንጆ። ከዛ ደግሞ እንዲህ ስክት የሚል አሬንጅመንት ነው። ምንም የማያወጣለት ነው። ላይቭ ነው አይ ቲንክ ላይቭ ነው የተቀዱት። ሶሲክ በጣም ያበዱ ናቸው። የተሰራልንን የመስቀል ላይ ስራ በቃ ቆንጆ አድርገው ነው የገለጹት። የዕብራውያን በአውዲዮ ማለት ነው። ዕብራውያንን መልእክት በአውዲዮ አቅርበውልናል። በጣም የሚወደዱ ቃላቶች ነበሩ፣ የሚወደዱ የግጥም ፍሰቶች፣ ዜማው፣ አሬንጅመንት ምናምን ያበደ ነበረ በጣም
ወድጄዋለሁ። እንኳን አደረሳችሁ። አንድ ባንድ እንዳናየው ያው በጣም ይረዝማል ቪዲዮ፣ ለዛ ነው ቼክ ያላረኩት ግጥሞቹን። ያው አንድ ዋና ፓርት ብዬ ያሰብኳትን እሱን ሀሳቤን ለመስጠት ሞክሬያለሁ። ነገም ቪዲዮ አለ፣ እሑድ ቪዲዮ አለ፣ ሰኞ ቪዲዮ አለ። ጠብቁ። መልካም ዓመት በዓል ይሁንላችሁ። ይመቻችሁ።